በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቡሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንኤ ወመንጽሔ ለኩልነ። በአብ ልብነት ታስባችሁ በወልድ ቃልነት ተጠርታችሁ መንፈስ ቅዱስ ትንፋስነት ሕይወትን አግኝታችሁ ለዚህ ሰዓት የደረሳችሁ በአብ የምትመሰሉ አባቶች፣ በወልድ የምትመሰሉ ልጆች፣ የእግዚአብሔር ልጆች፣ የሥላሴ ፍጥረቶች፣ የወላዲት አምላክ የአስራት ልጆች፣ የጻድቃን የሰማዕታት የቅዱሳን መላእክት የቃል ኪዳን ልጆች በእውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስና በጨረቃይቱ ድንግል ማርያም ስር የተቀመጣችሁ እንደየክብራችሁ ሁላችሁም ትልልቆቹም ትናንሾቹም ከዋክብቶች እንዲሁም በምድር አሸዋ የምትመሰሉ ሁላችሁን በእግዚአብሔር ሰላምታ ሰላም እላችኋለሁ። እግዚአብሔር አብ ልባችንን ከፍቶ እግዚአብሔር ወልድ ቃሉን በልቦናችን ጽላት ላይ ጽፎ እግዚአብሔር መንፈስ ቅዱስ ደግሞ በእኛ ላይ አድሮ እውነትን እንዲገልጽልን እንዲያስተምረን ቅዱስ ፍቃዱ ይሆንልን። ወላዲተ አምላክ በምልጃዋ ጻድቃን፣ ሰማዕታት፣ ቅዱሳን መላእክት በቃል ኪዳናቸው አይለዩን። አሜን። ኦኬ መግባት ትችላላችሁ። ከስትርኩስ ጠይቃችሁ መግባት ትችላላችሁ። እስከምትገቡ ድረስ እኔ ያወራለሁ። ያው እዚህ ላይ እንዳያችሁት ቤተ ክርስቲያን ሶስት አምላክ ናቸው፣ ሥላሴ ሶስት አምላክ ናቸው አንልም የምትለው እያንዳንዳቸው አምላክ አይደሉም ለማለት ሳይሆን አንድ አምላክም መሆናቸውን ለማስገንዘብ ነው። እንግዲህ የገባው ያልገባውም ገብቶ መወያየት ይችላል። ምን ማለት ነው? ሶስት አምላክም ናቸው ብንል ስህተት ነው ማለት ነው ብዬ አላምንም። ወይም ሶስት አምላክም ናቸው ስላልን ተሳስተናል፣ ተሳስታችኋል እያለችን ነው ብዬ አላምንም። ሶስት አምላክ አንልም ያለችው እያንዳንዳቸው አምላክ ብንልም ሶስቱ በአንድ ላይ ደግሞ አንድ አምላክ ነው የምንለው ለማለት ነው። ምን ያህል ሰው ይህን ተረድቶታል የምንለው የሚለውን አይዶን ነው አላውቅም። እና አንድ ሰው እግዚአብሔር ስንት ነው ሲባል አንድ አምላክም ነው ሶስት አምላክም ነው ቢል ስህተት የለው። ሶስት አምላክ አንልም የምትለው ቤተክርስቲያን አንድ አምላክ መሆናቸውን ለማስገንዘብ እንጂ እያንዳንዳቸው አምላክ ወይም የአምላክነት ስልጣን እንዳላቸው ወይም አምላክ መሆናቸውን ክዳ አይደለም። ስለዚህ ሶስት አምላክም እግዚአብሔር ሶስት አምላክም ነው አንድ አምላክም ነው ስላልን ሚስጥረ ሥላሴውን አያፋልሱም። የበለጠ እንትን አማርኛውን ግልጽ ያደርገዋል እንጂ ለሰው የመረዳት ችሎታውን ግልጽ ያደርገዋል እንጂ የሚስጥረ ሥላሴውን አያፋልሱም። አንዳንድ ሰዎች አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብንልም ሶስት አምላክ አንልም የሚለውን ቃል ይዘው ሶስት አምላክ እግዚአብሔር ሶስት አምላክም ነው የሚሉ ሰዎችን ኦርቶዶክስ አይደላችሁም፣ ትክክል አይደላችሁም ይላሉ። ግን ተሳስተዋል እነሱ ራሳቸው። ሥላሴ ወይም እግዚአብሔር ሶስት አምላክም ነው አንድ አምላክም ነው። ሶስት አምላክም ነው ሥላሴ ሶስት አምላክም ነው አንልም የምትለው ቤተክርስቲያን እያንዳንዳቸው ሶስት አምላክ አይደሉም ለማለት ሳይሆን አንድ አምላክ መሆናቸውንም ለማጠየቅ ወይም ለማስገንዘብ። ስለዚህ አንድ ሰው እግዚአብሔር ሶስት አምላክም ነው ወይም ሥላሴ ሶስት አምላክም ነው ሲል እያንዳንዳቸው አምላክ ናቸው እያለ ነው። እንዴት ሲባል አብ አምላክ ነው። ለምን? እንዴት?
አብ አምላክ የሆነው አብ ብቻውን ስላልሆነ ነው። እንዴት? በአብ ውስጥ ወልድና መንፈስ ቅዱስ አሉ በሕልውና። ስለዚህ አብ እግዚአብሔርነትን ያሟላል። በአብ ውስጥ ወልድ በቃልነት መንፈስ ቅዱስ በሕይወትነት አለና አብ እግዚአብሔርነትን ያሟላል። ወልድም እግዚአብሔር ነው። ለምን? ብቻውን አይደለም። በሱ ውስጥ አብ በልብነት መንፈስ ቅዱስ በሕይወትነት አሉና ወልድ ራሱ እግዚአብሔር ይባላል። ይህን እግዚአብሔርነትን ያሟላል። እግዚአብሔር እንለዋለን። እግዚአብሔር ነው። መንፈስ ቅዱስም ብቻውን አይደለም ያለው። በተለየ አካሉ ቢኖርም ብቻውን አይደለም ያለው። በውስጡ አብ በልብነት ወልድ በቃልነት ስላሉ እሱ ራሱ እግዚአብሔርነትን ያሟላል። ስለዚህ እግዚአብሔር የሚባለው ለዚህ ነው። ምክንያቱም አንድ እግዚአብሔር ደግሞ የምንለው ሶስቱ አካላት በአንድ ልብ ስለሚያስቡ ነው። አንድ የመለኮት ልብ ስላላቸው አንድ አምላክ ይባላሉ። አንድ የመለኮት ቃል ስላላቸው አንድ አምላክ ይባላሉ። አንድ የመለኮት ሕይወት ስላላቸው አንድ አምላክ ይባላሉ። አንዱ የመለኮት ልብ አብ ነው። የአብ ልብነት ለራሱ ብቻ አይደለም፣ ለወልድና ለመንፈስ ቅዱስም ነው። በልብነት በውስጣቸው ስላለ ያስቡበታል። ወልድ አንዱ የመለኮት ቃል ነው ወይም የአምላክ ቃል ነው። መለኮት የሚለው አምላክ ብላችሁ ያዙት፣ ብዙ እንዳትደነጋገሩ። አንድ ወልድ የአንዱ አምላክ የሥላሴ ወይም የእግዚአብሔር ወልድ የአንዱ የእግዚአብሔር ቃል ነው። ስለዚህ ሥላሴ በአንዱ በእግዚአብሔር ወልድ ቃልነት ስለሚናገሩ ወይም አንድ የመለኮት ቃል ስላላቸው አንድ አምላክ ይባላሉ። ሥላሴ አንድ የመለኮት ሕይወት ወይም ስላላቸው ወይም አንድ ሕይወት ስላላቸው ሥላሴ አንድ ሕይወት ስላላቸው አንድ አምላክ ይባላሉ። አንድ የአምላክ ሕይወት ነው ያላቸው። የአምላክነት ሕይወት ወይም ደግሞ የመለኮት ሕይወት ምን ማለት ነው? መንፈስ ቅዱስ የሶስቱ ሕይወታቸው በዚህ በአንዱ ሕይወትነት ስለሚኖሩ ሶስቱ አካላት አንድ አምላክ ይባላሉ። ስለዚህ በሶስት አካላት ውስጥ አንድ ልብ ስላለ አንድ አምላክ ናቸው። በሶስት አካል ውስጥ አንድ ቃል ስላለ አንድ አምላክ ናቸው። በሶስት አካል ውስጥ አንድ ሕይወት ስላለ አንድ አምላክ ናቸው እንላለን። ስለዚህ ቤተክርስቲያን ሥላሴ ሶስት አምላክ ናቸው አንልም የምትለው እያንዳንዳቸው አምላክ አይደሉም ለማለት ሳይሆን አንድ አምላክም መሆናቸውን ለማጠየቅ ወይም ለማስገንዘብ ነው እንጂ ሶስት አምላክ ሥላሴ ሶስት አምላክ ናቸው ስላል ተሳስተናል ማለት አይደለም። ምክንያቱም ሶስት አምላክ ናቸው የምንለው ለምንድን ነው? እያንዳንዳቸው ስልጣን አላቸው፣ አምላክ ናቸው እያልን ሶስት አምላኮች ናቸው ስላል ስህተት አይደለም። ምን ማለት ነው? ሶስት አምላኮች አሉ ማለት እያንዳንዳቸው አምላክ ናቸው ማለት ነው። አንድ አምላክም ናቸው ደግሞ ስንልም ደግሞ ስህተት አይደለም። ለምን? ሶስቱ አካላት በአንድ ልብ ስለሚያስቡ፣ በአንድ ቃል ስለሚናገሩ፣ በአንድ ሕይወት ስለሚኖሩ አንዱ ልባቸው አብ ነው፣ በአብ ልብነት ያስባሉ። አንዱ ቃላቸው ወልድ ነው፣ በወልድ ቃልነት ይናገሩ። አንዱ ሕይወታቸው መንፈስ ቅዱስ ነው፣ በመንፈስ ቅዱስ ሕይወትነት ያው ሆነው ይኖራሉ። ስለዚህ ሶስቱ አካላት አንድ አምላክ ለምን ተባሉ? በአንድ የመለኮት ልብ ስለሚያስቡ፣ በአንዱ የመለኮት ቃል ስለሚናገሩ፣
በአንዱ የመለኮት ሕይወት ያው ሆነው ስለሚኖሩ ነው። ያልገባዋል የምናገረው ያልገባዋል። ስለዚህ ቤተክርስቲያን እያንዳንዳቸውን እግዚአብሔር ናቸው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው ካለች በኋላ ሶስት እግዚአብሔር መኖሩን እያወቀች ሶስት እግዚአብሔር አንልም የምትለው ሶስት እግዚአብሔሮች የሉም ለማለት ሳይሆን ሶስቱ እግዚአብሔሮች አንድ አምላክ ናቸው ለማለት ነው። ምክንያቱም አንዱ ሶስቱ አካላት በአንድ ልብ ያስባሉ፣ በአንድ ቃል ይናገራሉ፣ በአንድ ሕይወት ይኖራሉና። ስለዚህ እግዚአብሔር ሶስት አምላክም ነው አንድ አምላክም ነው ማለት ስህተት አይደለም ማለት ነው። ሶስት አምላኮች አሉ ወይም እግዚአብሔር ሶስት አምላክም ነው ማለት አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ማለት ነው። ትርጉሙ ሌላ ትርጉም የለው። እግዚአብሔር አንድም ነው ስንል ሶስቱ አምላኮች በአንድ ልብ አሳቢ ስለሆኑ አንድ አምላክ ናቸው እያልን ነው። አንድ አምላክ ናቸው ስንል ሶስቱ አካላት ሶስቱ እግዚአብሔሮች በአንድ ቃል ተናጋሪ ስለሆኑ ነው አንድ አምላክ የምንላቸው እያልን ሶስቱ እግዚአብሔሮች በአንድ ሕይወት ነዋሪ ስለሆኑ ነው አንድ አምላክ የምንላቸው እያለን አንድ አምላክ ስንል ማለት ነው። ስለዚህ በሚገባ አማርኛ ስናወራው እንደዚህ ነው የሆነ ግን እንትኑ ትንሽ አሁን ሰው ግራ እየገባ ያለው ምንድነው? አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን ሶስት አምላክ አንልም መልሶ ሶስት አምላክ አንልም አንልም የሚለው ነገር ግራ ያጋባል። ስለዚህ ግራ ላጋባችሁ ሰዎች ትክክለኛው ይሄ የሚገባው አማርኛ እግዚአብሔር ሶስት አምላክም ነው እንላለን፣ አንድ አምላክም ነው እንላለን። ሶስት አምላክም ነው ለምን አለን? እያንዳንዳቸው አምላክነት ስልጣን ስላላቸው። ለምን ስልጣን ኖራቸው? አንዱ ውስጥ ሁለቱ አሉ። በአብ ውስጥ ወልድ በቃልነት መንፈስ ቅዱስ በሕይወትነት አለ። በወልድ ውስጥ አብ በልብነት መንፈስ ቅዱስ በሕይወትነት አለ። በመንፈስ ቅዱስ ውስጥ አብ በልብነት ወልድ በቃልነት ስላለ እግዚአብሔርነትን እያንዳንዳቸው ስለሚያሟሉ እግዚአብሔር ናቸው። አንድ ነገር ለመስራት አብ ወልድና መንፈስ ቅዱስን መጠየቅ አይጠበቅበትም። ለምን? ኦልሬዲ በሱ ውስጥ አሉ። በሕልውና በሱ ውስጥ ስላሉ አብ ሁሉን ማድረግ ይችላል። ወልድም ሁሉን ማድረግ ይችላል። መንፈስ ቅዱስም ሁሉን ማድረግ ይችላል። ለዛም ነው ወልድ በስጋ በመጣ ጊዜ ማናቸውንም ነገር አብን ሳያስፈቅድ የሙታንን ሲያስነሳ፣ ድውያንን ሲፈውስ፣ የተለያየ ታምራትን ሲያደርግ የነበረው ገና አብን ጠይቆ አይደለም። አብ እንደዚህ ላድርግ ወይ ብሎ ጠይቆ አይደለም። ኦልሬዲ አብ በሱ ውስጥ ስላለ መንፈስ ቅዱስን በሕይወትነት በሱ ውስጥ ስላለ አብን በልብነት በሱ ውስጥ ስላለ መጠየቅ